ሃንግማን አቻ ወጣለች። ኖርማል ነው። ቶፕ 4 ለመግባት አቻ ኖርማል ነው። ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው። ፈርስት ሃፍ ኒውካስል እሳት ከዛ ሰከንድ ሃፍ ካፒቹሌት አርሰናልን ባለቀ ሰዓት ሰጠው፣ ሊቨርፑልን ባለቀ ሰዓት ሰጠው። ኒውካስል ይሰጣል። ቸልሲ ኮንክ ግን አቻ ይወግምብሃል። ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ ዳዳዳዳዳዳ ይሄ ሰውዬ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ነው። ይሸጡታል ማለት ነው ቸልሲዎች ታውቃላችሁ። ቫይቡ ሊሸጥ ነው ማለት ነው። ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደለውም። ራሱ ነው የሚበርደው። እኛን ሳይሆን የሚያበርደን ራሱ ነው የሚበርደው። ማሬስካ ይችላል ተጫዋች ስለሌለው ነው የተገነዘብናቸው ነገሮች ማለት ነው። ዛሬ ብትሸነፍ ይኖሩ ስምንተኛ ነበር የምትሄጂው ማለት ነው። ሁሉም እንዲህ ብሎ ወንድም ጥላ ራሱ እንዲህ ብሎ እየቋጠረብሽ ነበር። ክፉ ነው። ለራሱ ጥቅም ብቻ ነው የሚያስበው። ሰገጠ መፈመስ አለብህ ሃንግማን። ያለበለዚያ ጉድ ውስጥ ነው የምትገባው ሃንግማን ነግሬሃለሁ። የሲቲን ጨዋታ ስትሪም እናደርጋለን፣ የሊቨርፑልን ጨዋታ ስትሪም እናደርጋለን፣ የአርሰናል ጨዋታ ስትሪም እናደርጋለን። ቋጣሪም ጠርተናል፣ ወያላ ጠርተናል። ዛሬ የኔ ቀን ነው ዛሬ። ምን አለ በለኝ አተ ኧረ ምን አይነት ጨዋታ ነው? ኧረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ አፍ ይቅርታ እንግዲህ ያው ሰከንድ አፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። ኧረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፒሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። ኧረ በስማም ለተመልካች አዝናኝ ጨዋታ እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ አፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። እሺ አሁን ካምባክ በማድረጋችን እንደሰት ወይስ ነጥብ ጣልን ብለን እዚች ጋር እናልቅስ? ኧረ ምንድን ነው የሚሻለው? በስማ ምን አይነት ጨዋታ ነበር? ለኖርማል ደጋፊ ማለት ነው አሪፍ ጨዋታ ያዩ ይመስለኛል ቢያስባለው እዚች ጋር ይው። አዎ ግን ቋጠሮ በዛ እንዲ ዳኛው ራሱ ማለት ነው ጠዋት የሆነ የአንቶኒ ጆሹዋ ምናምን ቦክስ አይቶ ነው መሰለኝ የመጣው። አንድ ነገር ሲፈጠር ይሰጣል። በቃ እኔ ምን እንደሚሻለው እሱ ነገር አላውቅም። በጣም ሞመንተም ምናምን አበላሽቶብናል። የተጫዋቾችንም እዚች ጋር አፌክት አድርጓል ብያስባለሁ። ለማንኛውም 2-1 ሳንቼዝ ራሱ ማለት ነው አሲስት። ዛሬ ምን አይነት ነገር የተፈጠረው? ዛሬ አሪፍ ነገር ያየን ይመስለኛል። ለማንኛውም 2-1 አልቋል የጨዋታ። አይ ቶፕ 4 በቃ መጮት ጀመር። ወይኔ ጀማው ቅድም ለቼልሲ የሁለታቸውን ጨዋታ ቪዲዮ ስሰራ ስለ ጄምስ ሳላወራ ወጣሁኝ። ምን አባቴ ሆኜ ነው ስለ ጄምስ ሳላወራ ወጣሁት? እንደው ምን አባቴ ቁርጥ አድርጎኝ እንዴ! አረ ነውር ነው በእውነት። ራሴን ወቀስኩት። እንዴ ቪዲዮ ልስራ አልስራ ብዬ ከእንደገና ከራሴ ጋር ክርክር ገባው ማለት ነው። ለቼልሲ ተከታታይ ወደ ቪዲዮ መስራት የለብኝም ብዬ አስቤ፣ ግን ይገባዋል ለዚህ ልጅ። በቃ ምን አይነት ተጫዋች ነው? ምን አይነት ጎል ነው ያስቆጠረው? አንተ እኔ እኮ ላለፉት አመታት ማለት ነው በጉዳት ሲሰቃይ ያሳለፈ ተጫዋች አይመስልህም? በቃ ይሄ ልጅ ጤነኛ ይሆን እንጂ ሜዳ ላይ መጥቶ ፐርፎርም የሚያደርግበት መንገድ በጣም ነው የሚያስገርም። በጣም ማለት ነው እንዴ! ዛሬ ጨዋታው ላይ የነበረውን አክቲቪቲ አይታችሁታል? እንዴት አባቱ ሲከላከል የነበረው ታውት በማጥቃቱ ሂደት ላይ ብቻ እንኳን ሲከላከል ራሱ የነበረው ባርነስ ንጹህ ኳስ አግኝቶ ወደ ጎል ሊሞክረው ሲል ያወጣበት መጥቶ ከፊት እንዴት ብሎክ እንዳደረገው ኳሱን ያጸዳበትን መንገድ አይታችሁታል? እንዴት አባቱ እንደሚችል ዛሬ ፐርፎርም ያደረገበት መንገድ አስገርሞኛል በእውነት። ቼላ 2-0 ከመመራት ተነስታ ሁለታቸው ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው ያራዳ ልጆች። አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ፣ ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት። ያበደ ፈርስት ተች፣ ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው፣ በጎል የተሻለች ቡድን ስለሆነች። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ 2 ያገባል ታስባለህ?
ያገባህባቸውስ ምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰራቸው ነበር ለጥቂት ኒውካስትል የሳቱት ኒውካስትል ቅያራ ያደረጋ እነ ባርንስን ወይኔ ኤላንጋ ማዛጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ አለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር እንዲ ከተተው ጉርጉ እንዲ ከተተው ቱቦ ውስጥ ጨመረን ያደርገው እዛ ማኖን እሺ ይሁን። ግን ጨመረው እንደዚህ አይነት ትከሻለህ። እኔ መልሱልኝ ይሄንን ግን ቼላዋቸው ወጥቷል። በስማ ምን አይነት ጌም ነው ግን የተመለከትነው? ኒውካስትል ከቼልሲ አረ በለው። በተለይ ፈርስት ሃፍ ያየነው ኒውካስትል እንዴት አባቱ የሚገርመው ኒውካስትል ነበር ያየነው። ይሄ አጥቂ ዋልትማድ እንዴት አባቱ ነው የሚችለው? ሁለት ጎል እንግዲህ አስቆጥሯል። ባይዞ ዛሬ ሃትሪክ ሰርቶ መውጣት የሚችልበትን እድል ነው ገራሚ እድል እንደዛ ያበላሸው። ጎርዳን ግን ይለያል። ሁለተኛው አሲስት ራሱ እጅግ በጣም የሚያምር ነበር። እጅግ በጣም ምርጥ ብቃትን ነበር እሱ ራሱ ዛሬ ጎርዳን ራሱ ያሳየን። ቼልሲዎች በቃ ሰከንድ ሃፉን ነበር ጥሩ የነበሩት ማለት ይቻላል። በተለይ ይሄ ተጫዋች ካፒቴን ሪስ ጄምስ እንዴት አባቱ ነው የሚችለው? ትክክለኛ የቼልሲ ደም ያለው ተጫዋች ሪስ ጄምስ በስመ አብ ምን አይነት ፍሪኪክ ነው እንደዛ ወስዶ አረባለው። ከዛ በኋላ በቃ ሁሉ ነገር የቼልሲን ተነሳሽነት ያመጣው እሱ ነው ማለት ይቻላል። በመከላከሉ በማጥቃቱ ረገድ ራሱ ዛሬ ልዩ ነበር ሪስ ጄምስ። እውነት ዛሬ ቼልሲዎች ሪስ ጄምስን ነው ማመስገን ያለባችሁ። ይሄ ተጫዋች ቃላት የለኝም በእውነት ነው ማለት። ያው ኒውካስትሎችም እንግዲህ ሰከንድ ሃፍ ሁለታቻ ከሆኑ በኋላ ማለት ነው ጥሩ ተንቀሳቅሷል። ግን ጨዋታው በሁለታቻ ተጠናቋል ማለት ነው። ያው እንግዲህ ቼልሲ ነጥብ ጥሏል ማለት ነው። ይመቻችሁ። ለማንኛውም ሁላችንም ሳንፈልግ ወንድማችን ላይ መቋጠር ነበረብን፣ ግዴታ ነው። ምክንያቱም ቶፕ 4 መግባት ስላለብን ማለት እዚህ ጋር ወንድማማችነታችን ማብቃት አለበት። አብረን ብንገባ ደስ ይለን ነበረ፣ አልሆነም። በቃ ቼላው እንደዚህ ነጥብሽን እያንጠባጠብሽ እኛ ቶፕ 4 እንገባለን ማለት ነው። ኒውካስትል ግን ምንድነው 2-0 እየመራ ጨዋታውን መግደል በዚህ ያክል ደረጃ ያቃተው? ቼላው ግን ምን አይነት ካምባክ ነበር ልሰራ የነበረው? የሚገርም ጎል፣ የሚገርም ቅጣት ምታይተናል። ቼላው ይመቻችሁ። የሰው ደስቲ ጨዋታ ደግሞ ነው። በቃ ፕሪሚየር ሊግ ግን ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንም በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይተው ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ የኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎቹን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2-1 በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ የቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ኦን ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ኦን ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬይ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪኪክ ጎል ውስጥ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ 4ኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። እናንተ ስለ ጨዋታው የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አድርስ ሲሆኑ ኳሳዊ መረጃዎችን ማየት ይችላላችሁ። ያው ቢያንስ አልተሸነፍንም። ጀማአው ጥሩ ከምባክ አድርገን ነበር። ያው ግልጽ ነበረ፣ ለኔ ገብቶኝ ነበር። ኒውካስትል ካቻ በላይ ዘን እንደማንወጣ ግልጽ ነበረ። ቼልሲ በዚህ አቋሙ ቶፕ 4 ያሰጋዋል። ጀማው የምሬ ነው የምነግራችሁ። አሁን አሰልጣኙም ጋር ችግር አላየሁም፣ በዛሬ አስተላለፍ ተጫዋቾቹም ጋር ችግር አላየሁኝም። በቃ እንደ ቡድን አልቻልንም። ኒውካስትል በልጦን ነበረ። ፈርስት ሃፍ በቃ ባይሆን ጭቦይ ነበር የተጫወት ነው። እንደውም ሰከንድ ሃፍ የሚገራርሙ ሙከራዎች ሞክረናል፣ ሳተን እንጂ ያለ ነው ምንም ማለት አይደለም። ያው ከዋንጫው ፉክክር ትንሽ ገለል እያለን ይመስላል። ቆየን ገለል ካለን ግን በዚህኛው ትንሽ የተረጋገጠ ይመስላል። ጀማው አይደለ ከዋንጫ እንደወጣን ያው ለቶፕ 4 እንቀጥላለን ማለት ነው። ምንም አዲስ ነገር የለውም። አደራጅተን ቲማችንን ደግሞ በደንብ ማስጨነቃችንን እንቀጥላለን። ብዙ ቱርናመንቶች አሉ፣ ሻምፒዮንስ ሊግ ምናምን ብዙ አለ። እንዳያሳስባችሁ አንዱን ዋንጫ ይዘን እናጣናቃለን። በዚህ ዓመት ያው የሚጠበቅ ውጤት ነው። እንዳይደብራችሁ። እኔ አልደበረኝም። ያው ካደረግነው ከምባክ አንጻር ምንም የደበረኝ ነገር የለም።
ጀምስ በጣም እወድሃለሁ። በጣም ጀግና ተጫዋች ነህ። ካይሴዶም ምርጥ ተጫዋች ነህ። ሌሎቻችሁ ምርጥ ናችሁ። በቃ ጋርናቾ ትንሽ አበሳጭተኛል። እየሳትካቸው የነበሩ ኳሶችን እነሱን አስተካክል። ሌላው ምርጥ ነገር ነው። እንደ ቡድን ግን አልቻልንም። ዞሮ ዞሮ እንደ ቡድን አልቻልንም። መልካም ምሽት ጀማው። ኧረ ቼልሲ ግን ምንድነው የምታረጉን? ምን እያረጋችሁ ነው? እሺ ማጣት የሌለባችሁን 3 ነጥብ እንዴት ታጣላችሁ? ምን እያረጋችሁ ነው? እስኪ ንገሩኝ። ምን እያረጋችሁ ነው? ሰከንድ ሀፍ የነበረውን ፐርፎርማንስ ለምንድን ነው ፈርስት ሀፍ ላይ ያላሳያችሁን እንዴ? ቆይ እናንተ አይደብራችሁም እንዴ? አቻ እንዴት እንወጣለን? አቻ እሺ። ወይኔ ኔ እግዚአብሔር ነው የምላችሁ። በጣም ነው የተናደድኩት። ሪስ ጄምስ የኔ አባት በጣም ቴንክ ዩ። 49ኛው ደቂቃ ላይ አንድ ጎል ሲያገባ ካምባክ እናደርጋለን። እርግጠኛ ነበርኩ እንደምናሸንፍ ማለት ነው። 66ኛው ደቂቃ ላይ ደግሞ ጆዋ ፔድሮ የሚሞከሩት ሙከራዎች ያወጣልንን ኳስ ግን አይታችሁታል አይደል? ሪስ ጄምስ በስማ እኔ ስለሱ ምንም ቃል የለኝም። እግዚአብሔር ነው የምላችሁ ምንም ቃል የለኝም። ሪስ ጄምስን የሚያክለው የለም ፕሪሚየር ሊግ ላይ ጭራሽ ማለት ነው። ግን ቼልሲዎች በጣም ነው የተናደርኩት። ደግሞ ምን ልትሉ ነው? የኤንዞ ማሬስካ ችግር ነው ልትሉ ነው? ልትሉ ይሆናል እኮ አታፍሩ። በስማም እግዚአብሔርን ቋጣሪዎች ግን ደስ ይበላችሁ፣ ተሳክቶላችኋል። ግን ቢያንስ ያው ከምንም ይሻላል። 1 ነጥብ ይዘን መውጣት ይችላል። ሰው ሜዳ ሄደን ይሻላል። በቃ ፈርስት ሀፍ ባላየሁት በጣም የሚያስጠላ ፐርፎርማንስ ነው ያየሁበት። ስማማራኒ ምንም ማለት ነው። በቃ ምንም ማለት ነው። 90 ደቂቃ በድራማዎቹ የተሞላው ጌም እነሆ በአቻ ውጤት ተጠናቋል። ከአንዳንድ ተጫዋቾች ቀድሞ ሳንቼዝ አሲስት ማድረግ ችሏል። የዛሬው ጌም ፈርስት ሀፍ ቼልሲ አይመስልም ነበር የተንበጫበጭ ቼልሲ፣ ሰከንድ ሀፍ ደግሞ ሌላ የተቀየረውን ቼልሲ ነው ያየነው። ብቻ ግን ልቤ እንደዚህ ወጥቶ የተረፉበት ጌም ነው። በቃ ተተራረፍን እና አቻ ይገባል ነበር። ምክንያቱም ብንፈልግም እንደዚህ ቀላል አይደለም። በሜዳቸው ኒውካስትል ለዛውም 2-0 እየመራ ኒውካስትል ላይ 2 ጎል ማግባት በሜዳው በጣም ከባድ ነው። ግን እድለኛችን ነን ብዬ የማስበው ከ2-0 ሁለታቸውና ብዙ ፋሚሊዎች ወደ ቀጣዩ ስቴፕ ሄደናል። ቀጣይ ሳምንት ካስቶን ቪላ ጋር የምናየው ነው። ልናደድ ወይስ ልደሰት ወይ ምን ላድርግ? በእናታችሁ እኔ አልገባኝም። በቃ እግዚአብሔርን ፈርስት ሀፍ ያሳየነው የደደብ አቋም እኔ ቼልሲ እንደዚህ ሲሆን አይቼው አላውቅም። ምንድነው እየሆነን ያለ ነው? ምንድነው እየተፈጠረብን ያለው? ምን አይነት ታክቲክ ነው ይዘን የምንገባው? ወይ በስነ ስርዓት አልተከላከልን፣ ወይ በስነ ስርዓት አላጠቃን። ምንድነው እያደረግን የነበረው ፈርስት ሀፍ ላይ? ምንድነው ሰከንድ ሀፍ እኮ ሻል ብለን ገባን፣ ተመለስን፣ ወደ ጨዋታው ተመለስን። እንደው ለምን እንደ ሰከንድ ሀፍ አንጫወትን? ፈርስት ሀፍ ላይ ለምንድነው ሁሌ በ15 ደቂቃ ውስጥ ሁሌ የሆነ ጎል የምናስተናግደው? ለምንድነው? እኔ ቻሎባ የሚባል ሰውዬ ማለት ነው አልናገረውም ብዬ ነበር። ምንድነው ሲሰራ የነበረው ፈርስት ሀፍ ላይ? የመጀመሪያው ጎል ሲገባ ምንድነው እንደዛ? ተቃጠልኩኝ። እግዚአብሔርን ጋርናቾም እንደሚያደርግ አያውቅም። ምን ስንት ኳስ በቃ ፔድሮ ኔቶ ምንድን ዛሬ እንዲሁም ለየት ብሎ ጆዋ ፔድሮ ሲለፋየሁት፣ ጆዋ ፔድሮ ተሽሎ ሲለፋየሁት ዛሬ ከሁሉ የጄምስን ነገር አላውቅም። በቃ ጄምስ ማለት እኛ በቃ እድለኞች ነን። እግዚአብሔርን ነው የምላችሁ። ጄምስ ስላለን በጣም እድለኛ ተጫዋቾች ነን፣ ቲሞች ነን። በቃ ዛሬ ካይሴዶ፣ ጄምስ እና ፓልመር ማለት ነው በቃ ይሄ ለዚህ ክለብ በቃ ተዋደቁ። በረኛው ሳንቼዝ 2 እኩል ወጥተናል፣ ግን ይህን ጨዋታ ማሸነፍ ነበረብን። ደርሰናል እኮ በቃ ማሸነፍ ነበረብን። ይህን ሰውዬ ልናገረው፣ ኤንዞ ማሬስካ ምን ላድርገው? እንዲወጣ ፈለግኩ ፈርስት ሀፍ ላይ። ሰከንድ ሀፍ ላይ ደግሞ ተአምራዊ ነገር አሳየኝ። ግራ አጋባኝ እኮ